ከመዳሜ ጋራ እንግዲህ ስምምነት አውርደናል። ያው ብዙ ነገሮች ይፈጠራሉ። እንግዲህ ሰው ልጅ ምክንያቱም ይቅርታ መጠየቅ ካለብንም ይቅርታ በመጠየቅ መነጋገር ባለብንም ችግሮቻችንን ተነጋግረን በመፍታት ነገሮች ተስተካክለው። ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ከመዳሜ ጋራ ያው ስምምነት ፈጥረን ነገሮች ተስተካክለዋል። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። በነገራችን ላይ የኔ ሴትዮ በንግግር የምታመጥ ሴት ናት። በጣም መልካም ሴት ናት። ጥሩ ሰው ናት ማለት ነው። በጣም እጅግ ከምላችሁ በላይ ግን እኔ ማለት የምፈልገው ነገር ቢኖር እኛን የሚጎዱን አሰሪዎቻችን ሳይሆኑ ከዙሪያችን ያሉ ሰዎች ናቸው ማለት ነው። እና እኔ እንግዲህ ከዚህ በፊት እንደነገርኳችሁ ያው ሌላ ሀገር ነው የሚኖሩት ሰዎች እና ስልክ ተደውሎልኝ ነበረ። በዛ ምክንያት ብዙ አንዳንድ ነገሮችን አውርተን ነበረ እና ያ ወሬ በሙሉ ለሴትዮ ይደርሷል ማለት ነው። እና ግን እንደዛ ባይሆን በተለይ አብራችሁ የምትሰሩ ሰዎች እህቶች ብዙ ልንኖር እንችላለን። 2 3 4 አንድ ቤት 5 6 ሆነው ለራሱ የሚሰሩ ከሌላ ከተለያየ ሀገር ዜጋ ጋራ የሚኖሩ አሉ። በነገራችን ላይ ሀበሻና ሀበሻ አብሮ ከሚሰራ ከሌላ ሀገር ዜጋ ጋራ ብትሰሩ የተመረጠ ነው። ብትጣሉ ብትነጋገሩ ምንም ነገር ብትዳረሱ በቋንቋም በቃ ስለማትግባቡ ዝም ትላላችሁ ማለት ነው። ምክንያቱም ይሄ ነገር እኔ ላይ ስለተደረገ ማለት ነው። እና በጣም ነው ያዘንኩት። በነገራችን ላይ እሳፈራለሁ ብዬ ለዛች ልጅ ብነግራት ኖሮ እርግጠኛ ነኝ ለሴትዮ ይነገራት ነበረ ይሄ ነገር ማለት ነው። እና ጥንቃቄ አድርጉ። የኔ ሴትዮ ከምላችሁ በላይ እዚህ ጋር መጥቼ ማውራው ሳይሆን ቃላት ያጥራታል ማለት ነው። ጥሩነቷ ቃላት የሚያጥራት ሴት ናት። የእውነት እኔ እንደው ማንን ታመሰግኛለሽ ተብዬ ብባል እኔ እንደ መዳሜ የማመሰግነው ሰው የለም። ምክንያቱም ሀብት ንብረቷን በሙሉ ማስረክባኝ ዱባይ የምትኖረው ከአንድም 2 ቤት ነው ያለው እዚህ ሊባኖስ ላይ ይሄን ያህል ኃላፊነት ጥላ ነው ማለት ነው። ግን እንግዲህ ሹፌር አለ፣ ሌላ ደግሞ ሰዎች አሉ እዚህ ሀገር ላይ ድርጅት አላቸው። እኔ እንግዲህ የቤት ሰራተኛ ነኝ። የፈለኩትን ነገር ማድረግ እችላለሁ። እዚህ ቤት ውስጥ የፈለኩትን ነገር ማውጣት እችላለሁኝ ከዚህ ቤት ውስጥ አያችኋ። እሷ ግን ይሄንን ሁሉ እምነት በእኔ ላይ ጥላ ቤቷን አስረክባኝ በመሄዷ በእውነት እኔ ለሴትዮ ቃላት የለኝም። በእውነት ከዚህ በፊት ለራሱ እንደዚህ ኤምባሲን አንዳንድ ጉዳዮች ሄጄ እንደዚህ ነው ብዬ ስላቸው በስመ አብ አንቺ በጣም እድለኛ ነሽ ምናምን ነው ያሉት። እና ግን ጠላት አለ ማይተኛ ጉድጓድ የሚቆፍርላችሁ ጠላት አለ። በኢየሱስ የኔ ቅዱስ ገብርኤል የት ሄዶ? የደብረ ሲና ቅዱስ ገብርኤል የት ሄዶ? ጠላቶቼን ሁሉ እየጣለ ያሳየኛል ማለት ነው። እየጣለ ማለት ነው። ክፉ አንሁን። የኔን እድል ማንም አይጠቀምበትም ምቀኝነት ካልሆነ በስተቀር ማለት ነው። እኔ አሁን ተናድጄ እንደዚህ ብላኝ እኮ እንደዚህ ብላኝ እኮ ይሄንን ሁሉ አሁን ለሰው ሄዶ ይነገራል። አንድ አረብ እንትብሃሊክ ወይ ደግሞ ራስሽን ጠብቂ ከጓደኛ ብሎ እግዚአብሔርን ነው የምላችሁ እስከሚለን ድረስ ተው፣ እርስ በርሳችን እንስማማ። በአንድ ቤት የምንሰራ እህቶች በእውነት ለእህቶቻችንም እያዘንን እየተዛዘንን እንኑር ማለት ነው። ጓደኛ ጠላት እንደሆነ ይሄ ማንም ሰው ያውቀዋል። ጓደኛ ለጓደኛ ጠላት ነው። ጠላት ከጠላትም ጠላት ጉድጓድ ምሶ እስከነ ነፍሱ የሚከተው ማለት ነው። ጉድጓድ ውስጥ ጥሩ መስሎ እየሳቀ
የሚጎዳ በቃ በፊት ቀርቶ በኋላ የሚያርድ ጓደኛ ነው በአሁኑ ዘመን ያለው። እንደዚህ አይነት ነገሮች ላይ ጥንቃቄ አድርጉ። የሰው ልጅ ይጣላል፣ ባለው ነገር ይታረቃል። የሰው ልጅ እንደወደቀ ይቀራል እንዴ? አይቀርም። ስምምነት ሊወርድ ይችላል፣ ስምምነት ሊመጣ ይችላል ከእንደገና ማለት ነው። ምክንያቱም እኛ ይቅርታ ካልን ምንም የሚቀነስብን ነገር የለም ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦቼ በተለይ እንደዚህ ብዙ ሆናችሁ የምትሰሩ ፍቅር ይኑረን ማለት ነው። ፍቅር፣ መተሳሰብ፣ መቻቻል፣ በቃ በተቻለን መጠን መታገዝ፣ ተንኮል አለማሰብ። አሁን ለምሳሌ እኔ መዳሜ በጣም ልትወደኝ ትችላለች። ከኔ ኋላ የመጣችኋን ልጅ ላትወዳት ትችላለች። አሁን እኔ ልንገራችሁ፣ የአክስቴ ልጅ እዚህ ቤት ነበረች። ከዛ ቀጥዬ እኔ ነኝ ለአክስቴ። አሁን የአክስቴ ልጅ እንግሊዘኛ ትናገራለች፣ በእንግሊዘኛ ነው የሚያወሩት፣ በጣም ብዙ ማለት ነው። የአክስቴ ልጅ በጣም ነው የምትወዳት ሴትዮዬ። እኔንና የአክስቴ ልጅ በአንድ አታይም ማለት ነው። በቃ እህትሽ በጣም እንግሊዘኛ ትችላለች፣ በጣም ነው የምወዳት ትለኛለች ሁል ጊዜ ማለት ነው። እውነቷን ነው። በቃ እዚህ ጋር ካዲያኔ እሷ ወዳታለች እና እኔ መውደድ አለባት ብዬ እላለሁ አልልም። በቃ በምትወደኝ ነገር ትወደኛለች፣ በምወዳት ነገር እወዳታለሁ ማለት ነው። አሁን ብዙዎቻችን አንዳንድ ሰራተኞች አብረን ስንሰራ የሚወደዱ ሰራተኞች አሉ በአሰሪዎቻቸው። አንቅና በተለይ አብራችሁ የምትሰሩ ማለት ነው። ጽዳት ለብቻ ሊሆን ይችላል፣ ምግብ ለብቻ፣ እንደዚህ አንዳንድ ልጅ ለመያዝም ለብቻ፣ ብቻ ብዙ ነገሮች አሉ። ግን እርስ በርሳችን አንቀናና። በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። በጣም የሰው ነገር ሊያስደስተን ይገባል እንጂ ሊያስከፋን በፍጹም። እና እግዚአብሔር ማስተዋሉን ያድለን። የእውነት ማስተዋሉን ያድለን ፈጣሪ። ሌላ ምን ይባላል? በርቱ፣ ጠንክሩ፣ ስሩ። እንግዲህ ጊዜ ቀን እስከምታልፍ ድረስ ህይወት ብዙ ውጣ ውረድ ያላት ናት። በጣም ብዙ ፈታኝ እንፈተናለን በዚህ ምድር ላይ ስንኖር። ያው እግዚአብሔር ደግሞ በሰላም ለሀገራችን ያብቃን፣ ጤና ይስጠን። ለሰው ልጅ ትልቁ ነገር ጤና ነው። በቃ ሰርቶ ውሎ ሰርቶ መግባቱ ለራሱ አንድ ሰው በቃ እኔ እንጃ ከምላችሁ በላይ ነው። እና አይዟችሁ፣ በርቱ። ብዙ ሚስጥራችሁን አታውሩ። በተለይ መዳም ቤት ውስጥ እንደዚህ አብራችሁ የምትሰሩ ቤቶች ጥንቃቄ አድርጉ ለማለት እወዳለሁ ማለት ነው። ምክንያቱም ወረኞች ነን። ሄደን ለመዳም እንድንወደድ የሚያቃጥሩ እህቶች አሉ ማለት ነው። እንድንወደድ በቃ በፍጹም እንደዛ አታድርጉ። የእውነቴን ነው የምላችሁ። አንድ ቀን እንወድቃለን። አንድ ቀን ይወዱንና አንስተው ይጥሉናል ማለት ነው። እና አመሰግናለሁ ውድና የተከበራችሁ ቤተሰቦቼ። ላይክ እና ሰብስክራይብ እያደረጋችሁ ቤቴን አበረታቱ። ሼርም አድርጉልኝ፣ እናንተ ሼር አድርጉልኝ እና አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ እንግዲህ ዛሬ ፕሮግራሚን በዚህ አጠናቅቃለሁ። ያው ከመዳሜ ጋራ መታረቄን፣ ምክንያቱም ሀዘኔን ችግሬን እንደነገርኳችሁ ሁሉ ደስታዬንም መጥቼ ላካፍላችሁ ወድጄ ነው ዛሬ እንግዲህ የተከሰትኩት ማለት ነው። እና ደግሞ እንግዲህ ያው እግዚአብሔር ደግሞ በሰላም ለሀገራችን ያብቃል። ሰላም ቆዩ።